ኪነ ጥበብ መክሊቷ ነው። አያያዟን ያየ ሁሉ አደነቋት፣ አበረታቷት፣ መንገዷንም አሳዩት። ይህች አርቲስት ችሎታዋ በብዙዎች ልብ ውስጥ እንድትጸርስ ያደረጋት የሰራቻቸው ታላላቅ ግጥሞችና ዜማዎች ብቻ አይደለም። በርካታ የመድረክ፣ የቴሌቪዥን፣ የሬዲዮና የፊልም ስራዎች ላይ ከጽሁፍ ጀምሮ በመሪነት ተጫውታለች። በኢትዮጵያ ብሔራዊ ቲያትርና በሀገር ፍቅር የቬኒሱ ነጋዴ፣ አንድ ጡት፣ ዋናው ተቆጣጣሪ፣ ጣይቱ፣ ማክቤዝ፣ ሃምሌት ከብዙዎቹ በጥቂቱ የተሳተፈችባቸው ቲያትሮች ሲሆኑ በር ደማችን እና ጥሩ ናፋቂ ቲያትሮችን ድርሰት ያበረከተች፣ አማቾቹ፣ የፌዝ ዶክተር፣ ማክቤዝ ከዝግጅቷ ውስጥ የሚካተቱ ናቸው። ሁለት የግጥም መድበሎች፣ ማረፊያ ያጣች ህይወት እና የማታ እንጀራ የተሰኙትን መጽሐፍን ለህትመት አብቅታለች። ጥላሁን ገሰሰ፣ መሐሙድ አህመድ፣ ሙሉቀን መለሰን ጨምሮ በበርካታ ድምፃውያን የተዘመውን ግጥሞች አበርክታለች። ለበርካታ ዓመታት ኑሮዋን በሀገር አሜሪካ ስታደርግም ጣይቱ የባህልና የትምህርት ማዕከልን በማቋቋም የጥበብ ሰዎች ማሰባሰቢያ ታዛ የሆነች ድንቅ የጥበብ ሰው ናት። እኔ አንድ ነገር እዚህ ላይ መጨመር እፈልጋለሁኝ። ትዝም ይለኝ ልጆቹንም ወደ ትምህርት ቤት ከመሄዳችን በፊት ጠዋት ላይ ስንነሳ ፊታችንን በጣም በቧንቧ ውሃ በቀዘቀዘ ውሃ ይሄንን እሷ የሰራችው ሙዚቃ ሳዳምጥ የሚመጣብኝን ነው የምነግራችሁ። በቧንቧ ውሃ ታጥበን ቁርሳችንን ደግሞ ሻይ በዳቦ ነክረን ትምህርት ቤት ለመሄድ እንወጣለን። ቁርሳችንን እየበላን ግን አባት የሚያጫውታት ትንሽዬ ሬዲዮ ነበረችና እዛ ሬዲዮ ላይ የሚደመጥ በብዛት ጠዋት የሚሰሙ ሙዚቃዎች አሉና ከነዛ ሙዚቃዎች አንዱ ነው። እየበላን ቁርሳችንን ፀሐዬ ደመቀች ደመቀች ብርሃኗን ይልና ከዛ መንገድ እንወጣለን ወደ ትምህርት ቤት ለመሄድ ማለት ነው። ከዛ በሰፈር ውስጥ ሄደን ወደ ሰንበቶ ሱቅ አካባቢ ደግሞ ስንደርስ ፀሐይ ብርሃን ፈንጥቃ ይላል፣ ይቀጥላል። ከዛ እንደገና ትንሽ ስንሄድ የሚቀጥለው ደግሞ ሱቅ ያጫውተዋል እና ያንን ሙዚቃ እየሰማን ከመጀመሪያው እስከ መጨረሻ ድረስ ትምህርት ቤት እንደርሳለን። እና ታዲያ በህሊና ተቀርጾ መቅረስ ማለት ይሄ አይደለም? የዚህ የዛሬዋ የቲያትር ጥበብ ተሸላሚ የምንወዳት የምናከብራት ዓለም ፀሐይ ወዳጆ ተቀበል። ዓለም ፀሐይ ወዳጆ እናታችን
ይገባሻል። ከዚህም የበለጠ ነገር ይገባሻል። አለምዬ የምትይ ሁለት ቃል ካለ እድሉን እሰጥሻለሁ። በጣም ደክሞኛል እንደተባለው ከመንገድ ነው የመጣሁት። ክብር ለእግዚአብሔር ይሁን። ጣይቱ ማዕከልን አዲስ አበባ ከተማ ከፍቼ አስመርቄ ነው የመጣሁት። አሜን 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 አሜን። ይህን ዝግጅት ላዘጋጃችሁት በሙሉ እኔ የነገረችኝ ፋንትሽ ሰው ልሸልም ነው እንደ ጥላዬ ነው የመጣሁት። ወይ ጉድ ይገርማል። እና እሺ ብዬ ቃሌን አክብሬ ነበር የተገኘሁት። እኔ አንድ ነገር መናገር የምፈልገው ዋናው ነገር በዚህ በኪነ ጥበብ ዓለም ውስጥ ይሄ የመደናነቅ የመመሰጋገን የመሞጋገስ ባህል እንዲሰፋ መከፋፋቱ መጠላለፉ የትም አደርስምና ለሀገርም ለወገንም ለኛም የሚበጀን እንዲህ ተደጋግፈን ተደናንቀን ማለፉ ስለሆነ ይሄ ባህል እንዲዳብር እግዚአብሔር ይርዳን። እውነቴን ነው የምለው። አሜን አሜን።